ተናግሬያለሁ ካሁን በፊትም አሁንም እደግመዋለሁ። ያለቀልቃል አንድ ግሩፕ ላይ ያላችሁት ካሁን በፊትም በውስጥም ነግሬያለሁ። አታለቅልቅ ብለው ይሄን ሰውዬ ያ ከየት መውቅፉ ዋضح ይሁን لا حول ولا قوة ማለቅለቅ እኔም ልሁን እዚህ ጋር ንጽጽር እዚህ ጋር የምታዩቸው ወንድሞቻችንም ይሁን መውቂፋችን አህለ ሱነት ወል ጀማዓን ሰለፎችን የምንከተል ቁርአን ሐዲስን የምንከተል እኔም ላጠፋ እችላለሁ የንጽጽር ወንድሞቻችንም ሊያጠፉ ይችላሉ። በስነ ስርዓት ከታረሙ ምንም ማንንም መተራረም የሚከለክል የለም። የሰለፎችን መንገርን የምንከተለው አይ ካል ኪታብ ከፍተን እናውራ ሆስት ዝግጁ ነኝ እኔ ፈለግከው ርዕስ ላይ ኪታብ ከፍተን መወያየት እችላለሁ እኔ ግልጽ አይደለም እንዴ? መንሃጃችን ለታየ ይገባል። እንዳንተ ቁጭ ብዬ ከሊ اخوان ከሊ እንደዚህ አይደለም ስራዬ አይደለም እኔ ኦኬ تفضل تفضل يا አሁን ሰሞን ያ ኦኬ እሺ ግሩፕ ላይ ያላችሁት አሁን በፊትም በውስጥም ነግሬያለሁ። አታለቅልቅ ብለው ይሄን ሰውዬ ያ ከየት መውቅፉ ዋضح ይሁን لا حول ولا قوة ማለቅለቅ ይሁን መቀባባት هذا ليس منهج يا اخي ايه منهج አይደለም። አንዴ እየመጣ እዚህ መሐመድ አሚዲንን እዛ ላይ ያወጣልሃል ወይም ደግሞ ዶክተር ጄላን እዛ ጋር ያወጣልሃል ወይም ደግሞ እዛ ጋር ይመጣልና እና ያሲን ኑርና አቡበክር አህመድን እዛ ጋር ይሰቅልልና والله ውሸት ነው ይሁላ እሺ كذاب هذا الرجل يكذب علي اقسم بالله اقسم بالله اقسم بالله هذا الرجل يكذب علي الله ምስክሬ ነው ለምናገረው ንግግር ይሄ ሰውዬ እየዋሸብኝ ነው። ያሲን ኑሩን ሰቀለ ያለው አህመድን ጀበል ሰቀለ ያለው ከላይ ሰቀለ ያለው كذاب يكذب علي هذا الرجل انتبهوا بارك الله فيكم ይሄ ነው እንግዲህ ንጽጽር ወንድሞቻችን ነው ኡስታዝ ዋሂድ የሚሳደበው ይሄ ነው ፈህምቶም ንጽጽር ወንድሞቻችን የሚሳደበው ይሄ ነው يكذب علي አንድ መረጃ አልከፈተም ኦኬ ዋሲል ጅበል ሰቀለ ሰቀለና ከዛም በኋላ ሲመጣ ደግሞ እኛ ሙስሊሞችን እንትናት ብሉኝ በቃ ኢኽዋኒ ላይ ወጣልህ ኢኽዋን አትረብሽና አታስቸግረኝ እንደሰማችሁት ነው ኢኽዋንክ ይወጣልህ ኢኽዋንክ አለኝ ኢኽዋንክ አስመሩበት ቀጥታ እኔ ላይ ፍርድ ሰጠኝ ኢኽዋን አለኝ ኢኽዋን ብሎ ይሄ ሰውዬ እኔን ምን አደረገኝ ስም ሰጠኝ ይሄ ሰውዬ እኔ ላይ የጀመረ ኡስታዝ ሙሐሲን ላይ ትላንትና ሄደ ነገም አያርፍም እያንዳንዱ ላይ ይሰጣል ማለት ነው ስምሽን እየጠራ ኢክራም ፋጡማ ኸዲጃ እዚህ ጋር ኢኽዋን ናችሁ ዲል ነው ማለት ነው ኢህዛሩ ሚንሁ ይህ ኸጢር የሆነ አኪር ግልጽ አይደለ ኢኽዋን ማለት እኮ ሼኽ ሷሊህ አልፈውዛን ሐፊዘሁላህ ሲገልጿቸው ሐታ ይሁዳን እንኳን እንቀፍ አንድን ከይሁዳ ጋር ከሁሉም ጋር አንድነን ከሙብተዲዑም ጋር ከሙሽሪኩም ጋር አንድነን የሚሉ ጭፍራዎች ናቸው ኢኽዋኖች ማለት በነገራችን አንድነን ከሁሉም ጋር አንድነን የሚሉ ሰዎች ናቸው كما يقول الشيخ فوزان حفظه الله في كتابه هذا الرجل يكذب علي ይሄን እንድታውቁ እሺ ባረከላሁ ፊኩም እና ቀደም እንዳሳያችሁ ጠርተነዋል እና ብዬ እኔ ጠርቼዋለሁ ለምን መልስ እንዲሰጠኝ ለዚህ ኢኽዋን ላለበት እኔ ማለት ነው ነገር ግን ስራው ስለሚያውቅ አይመጣ نسأل الله السلامة والعافية أخي عمران أهلا ومرحبا بك تفضل أخي السلام عليكم ورحمة الله وبركاته እንደምን ናችሁ ጀማ እኔ ያለው አልহামዱሊላህ ያው አለን አልহামዱሊላህ ኸይር ያው ምን ነገር ያለበትን አይ ቲንክ በደንብ ተናግራችኋል ያው ሙሉ ባላዳመጥም ግን አንዳንድ እንደዚህ መዋቱም ጥሩ ነው በደንብ ተገልጿል ብዬ አስባለሁ በእኔም በኩል ያሉትን አንድ ሁለት ፖይንቶች አስቀምጥና ኢንሻአላህ መድረኩን ለቀቀለሁ የመጀመሪያ መልእክቴ ከስላላችሁ እህቶቼ ወንድሞቼ ነው እኛ እዚህ ጋር ስናወራ ኮሜንት ከቻላችሁ አታንሷቸው እሺ አታንሷቸው ይሄን ነገር እንደ ምክር ያዙ ሁለተኛ ደግሞ እንደዚህ ላይቭ ላይ ያወራንበት የተወራበትም ምክንያት አለው ያው እስካሁን እንደምታውቁት ቲክቶክ ላይ ስንት ዓመት ቆይታ እንደዚህ ነገር ተነስቶም አይታወቅም ወይም ከተፈጠረ መቀን የምናልፋቸው ግን አንዳንዴ ከፍ ሲል ያለውም ነገር ግልጽ እንዲሆንላችሁ መርፍ ያስፈልጋል ለዛ ነው ዛሬ እየተነገረ ያለው እሺ ስለዚህ ደግማችሁ በቃ ምንም አትበሉ እዚህ የተመጣበት መሪዝን ስላለ ማለት ነው ከዛሬ ውጭም ስማቸውንም ማናነሳ ኦኬ ይሄን ያዙና ወደ ቀጣይ ፖይንት ለፈላችሁ እሺ አንድ ጥያቄ ልጠይቃችሁ ከስር የሆነ ስራ እየሰራችሁ ሙስሊም ናችሁ ካፊሩ ጀግና ናችሁ የሚላችሁ ከሆነ ካፊሩ የሚያግዛችሁ ከሆነ የካፊር ቪዲዮ መስሪያ ከሆናችሁ እየሰራችሁ ያላችሁት ነገር ጥሩ ይመስላችኋል ወይስ መጥፎ ይመስላችኋል እህቶቼ ሁላችሁም አምሯችሁን አሰሩትና ካፊሩ ሆይ ሆይ ጀግኖች ናችሁ ተናጉዳቸውን አወጣ እየተባለ እንትን የሚያደርግ
የሚያደርግላችሁ ከሆነ እንደው እየሰራችሁት ያላችሁ ስራ ጥሩ ስራ ነው ወይስ መጥፎ ስራ ነው? ሪከርድ የሚያደርግለት ማን ነው? ኩፋር። የሚያለቀልቅለት ማን ነው? ኩፋር። ኢቭን የሚያፈምሰው ማን ነው? ኩፋርን የሚያፈምሰው ኩፋርን ነው እያፈመሱ ያሉት። ምን በማድረግ የሆነ ሐሳብ ይናገራሉ። ያዕቆብ ካፊር ደግሞ ቆርጦ ቪዲዮ ይሰራበታል። ማን አስጠቃኝ አስጠቃ እና እንደው አእምሮ ካላችሁ እየሰማኸኝ ከሆነ እንደው አእምሮ ካለ አእምሮህን አሰራውና አንድ ነገር ስትናገር ያ ነገር ካፊርን ያስደስተ ከሆነ እንደው ትንሽ ተፈኩር አታደርግ? ተደቡር የለም። ሱብሃንአላህ ነዑዙ ቢላህ። አላህ ከነዚህ ነገር ይጠብቀን። አንደኛ። ሁለተኛ እዚህ ጋር ያላችሁ ማወቅ ያለባችሁ እኔም ወንድሞችም ሁሉም ሙስታዎች ማለት ነው ንጽጽር ላይ ያለን ደልቶ አይደለም የምንሰራው። ደልቶ የመጣ የለም። ሁሉም የራሱ ሀጃ አለው። አሁን ታውቃላችሁ፣ መንገድ ላይ ገብቼ ቶሎ ነው ወዳው ለማዋት የገባሁት። ታውቃላችሁ፣ ደልቶ የሚሰራ አካል የለም። ሁሉም የራሱ ሀጃ የራሱ ህይወት አለው። ምን እየሰራ ነው? አላህ በፈቀደልን ወገኖች እየጠራን ያለ ነው። አልሐምዱሊላህ ብዙ ሰው ሰማ፣ ብዙ ሰዎች የተማውን ያሉ። እስኪ ወገኖቻችን እዛ ጋር መታችሁ እኛ የምንረግጡ ምን ሰራችሁ? አንድ ጥያቄ፣ ሴት ገስት ላይ አስቀምጠው ኪታብ ማቅራት ወይስ ኩፋር መጣራት? እስቲ ንገሩን። ስንት ሰው ኪታብ አቀታችሁ ሐፊዝ አደረጋችሁ? ስንት ሰው ኪታብ አስመጣላችሁ? ንገሩን እስኪ። አንደኛ እዚህ የምታዩ ወንድሞች አላህ በፈቀደልን ያው ዳዋ እያደረግን ያለን ሰው እያሰለምን ያለን ኦኬ። ግን እዚህ ጋር እንደው ስተሰርታችኋል እኛ በእውቀት እንበልጣችኋለን ከሆነ ሪከርድ አድርጉልኝ። ወረበ ሙሐመድ በአምላኬ እምላለሁ እኛ የምንሰራውን ሳ ሊሰሩ የሚችሉ ከሆነ ወረበ ሙሐመድ አካውንቴን ሰጥቻቸው እወጣለሁ። አዳምጡኝ። ይሄን አካውንቴን 1 ሚሊዮን ፎሎወር ያለው አካውንቴን ሰጥቼ እሄዳለሁ። ችግር የለብኝ። ለምን? የራሴ ህይወት አለኛ። ሁላችንም እዚህ ስንመጣ ህይወታችን ትተን ነው፣ ቤተሰቦችን ትቼ ነው አሁን እዚህ የተቀመጥኩት። ትምህርት አለ፣ ብዙ ስራ ሐጃዎች ታውቃላችሁ። ስለዚህ ልሰራ የሚችል ካለ አለል አይኒ ወራስ ወላሂ አስረክበን እንወጣለን። ግን አታደርጉትም። አክቹአሊ ከነሱ አንዱ እኛ ጋር ነበር የሚሰራው እኮ አይደል እንዴ? ለምን ወጣ? ጠይቁት እስኪ። እኛ ጋር አንዱ ከነሱ እኛ ጋር ነበር የሚሰራው። ስንት ዓመት በፊት እኛ ጋር ነበር አይደል እንዴ? ለምን ወጣ? ቦታ አልቻለውማ። ከቻለውማ መቀጥል ነበር እኮ። እንደው እናንተ አልተመቻችሁኝም ከሆነ ራሱ በራሱ ይቀጥል ነበር። ለማንኛውም ይሄን ያዙ። ግን ኮሚኒቲ ሙስሊም ወንድሞቼ አትዘኑ፣ እሺ አትዘኑ። እንዳውም ደስ ሊላችሁ ነው የሚገባው። ለምን? አንድ ነገር ላይ ተቃውሞ የሚበዛ ከሆነ ቅሬታ የሚበዛ ከሆነ ስራው ተሰርቷል ማለት ነው። ፔሪድ። ይሄን ነገር ወቁ። በቃ የፈለገ ቢነሳ የፈለገ ብንባላ ችግር የለብንም፣ ዳዋችን ይቀጥላል። ግን አንዳንዴ በጣም ያናዳል። ሙስሊም ተብለው ሙስሊም ሆነው እንዴት ነው ለካፊር ግብአት የሚሆኑት? ወላሂ በጣም ያናዳል ይሄ ነገር ያናዳል እንጂ እኛ ዳዋችን ይቀጥላል። ወላሂ ምንም አታስቡ፣ ዳዋችን ይቀጥላል። የሚያቋርጠን ነገርም የለም። ከመጡም ደግሞ አስረክበን የተሻለ ከመጣ አለላይን ወራስ እንቀጥላለን። እና ሊሰማችሁ አይገባም ብዬ እነግራችኋለሁ። በመቀጠል ያው አይ ቲንክ አንድ ሳላህ ያነሳው ፖይንት ነበር። እሱም ከነሱ ውስጥ እንደው አንድ እውቀት ያለው ካለ ያው ኪታብ ቀርተዋል ተብሎ ይወራል። እውቀቱ ካላቸው ለምን መተው አንድ ካፊር እናስገባላቸውና ጥያቄ ይጠይቃቸው። እኛ አይደለም እኛ ከስረው እናዳምጣለን። ኦኬ፣ እቺ ነገር በደንብ እየሰማህ ነው። ጆሮን አቅርበህ ስማኝ እሺ። ብራዚል በደንብ አድርገህ አዳምጠኝ። እውቀቱ ካለ እንደው 10 ካፊር አይደለም አንድ ካፊር ተራ ካፊር እናምጣልህና አንድ ጥያቄ ብቻ ይጠይቃል። ያችን ጥያቄ መልስለት። ምን ቃል ልግባላችሁ? አበላሽቶት ተመልሶኛል የሚመጣው የኔ ቃል ነው፣ መቼም አይሳካም። እና ሌላ ጊዜ ይሄ ነገር ትኩረት አድርጉ ለማለት። ለማንኛውም ያው በደንብ ተነግሯል፣ በደንብ መገለጽ ያለበት ነገር ተገልጿል። ሙስሊም ወንድሞቼ ግን አደራ የምላችሁ ነገር አንድ ከመጡላችሁም خلاص በቃ ማሳለፍ ምንም ጥቅም የለውም። የቂራት ከሆነ ቂራት ማዳጥ ፈለጋ እንደሙላችሁ ምንም ችግር የለብንም። ብቻ ግን ነገ ወደዚህ አትበሉ። በቃ የኛ እንኳን ብትሆን እህቶች ወንድሞቼ ንቃችሁ ለፏቸው። እሺ ንቃችሁ ማለፍ ነው እንጂ ያ ነገር ሊሰማችሁ አይገባም። ብራዘርም እየሰማኸኝ ከሆነ ያው ኪታብን ማቀቁና ማቅራ ያው አይ ቲንክ ግን እዚህ ጋር ያልተናገርኩት ነገር ስሙኝማ፣ እንደው ዝም ብዬ ይገርመኛል፣ በጣም ይገርመኛል። እሺ ቆይ አንድ ሰው ላይቭን ከፍቶ ቀኑን ሙሉ እንትና እንደዚህ አደረገ እያለ ስለኛ ነው እንደሚያወራው። ሌላ ስራ የለውም ጀለስ ብራዘር፣ ሌላ ስራ የለም። አይ ቲንክ ውጭ ሀገር ነው ታዲያ አረብ ሀገር ሌላ ስራ የለም። ማፊ ወርክ ማፊ ስራ የለም። እኛንን የስራችሁ ነን። እንደዛ ነው ነገሩ።
እንደዛ ከሆነ በግልጽ ንገሩና በቃ እኛም እናግዛችሁ። ወላሂ ድጋሚ አልናገርም እኔ ስራ በቃ ግዴታ ከሆነ ለምን አንደኔ ስራው እኮ ነው። ያ ካፊርም ካስታወሳችሁ ያ ባለፈው እኛን የሚሳደበው ካፊር እሱም እኮ እንደዛ ነው ያለው። ለምን ስራው ነው ሚሊዮን ብር ያገኝበታል። እኛም መሳደብ ካቆመ አያዋጣውም፣ ይከስራል። እናንተም ስራችሁ እኛ ላይ ከሆነ ሰው የሚያችሁ ስለኛ ከሆነ ወላሂ ችግር የለብን፣ በቃ እንፈቅድላችኋለን። እኛ እንድረግ ዲናችንን ሳይሆን አስተምሮ ሳይሆን እኛና ፐርሰናል ግን እዚህ ጋር ትኩረት አድርጉ። እንደው ማስተማር ከሆነ አላማው እኮ አላማ ማስተማር ከሆነ ኪታብ ያቀራል። እንደው ረድ እንኳን ከሆነ እኮ በቃ خلاص ፖይንቱ ላይ ነገር አጨረሰ። በቃ ይሄ ተመተምሯል ትክክል አይደለም ያልቅ ነበር። እገሌ የሆነ ጀለቢያ ጥምጣም ይደረጋል። እገሌ ወላሂ ምናምን ቢላሂ ወላሂ ተላሂ እንደዚህ ነው እንትና ኢኽዋን ገባ በዚህ ወጣ። ሱብሃንአላህ እንደው አይደክማችሁም? በጣም እኮ ነው የሚገርመው። አያልቅም እንዴ? ቆይ እኔ እኮ የሚያገባኝ ነገር እሱ አያልቅም። እኔ አክቹዋሊ እኔ ጋር ብዙም እንደዚህ አልከታተልም። ዛሬም ላወራበት ብዬ ነው እንጂ እኔም ጋር ሰምቻቸውም አላቅም። ወላሂ ይቀልኩ አይደለም ሰምቻቸውም አላቅም። ስለኔም ሲያወሩ ሰምቻ አላቅም ጭራሽ ነው። እኔም አስተውኝ ማያውቁም ሰምቼ ማያውቅም። ግን ወንድሞቼ ከተናገሩ የተናገሩ ማለት ለዛ ነው አሁንም እያወራሁበት ያለሁት። ኦኬ። ስለዚህ ሰውየው ላይቡን ከፍቶ የሚያወራው ምንድነው? ጋሪ እንደዚህ ሆነ ይሄ ገሬ ምንድን ያለው ባላ ሴት ነው እና ቀጥሎ ምንድን ያለው ነገር ያዋስዳል። እሺ ቆይ ምን ይሁን? ቆይ የመጣው ኪታብ ልታቀርብ ስለ ሙራድ ልታወራ የመጣው ቆይ ማስታወቅ ምንድን ነው አላማው? ግራ የገባኝ ነገር እኮ እሱ ነው። እሺ ሙራድ የሚባል ግል አሁን አስቡት እናንተ። ኡስታዝ ሙአዝ እኮ ገሌን ደግፎታል። ከዛ በኋላ ኡስታዝ ሙአዝ እኮ እንደዚህ አድርጎ ነበር። ከዛ እንደዚህ ሆኖ ብዬ ከማወራችሁና መጥቼ ከማስተምራችሁ የትኛው ይበልጣል? እናንተ ማስተማር አይደለ? ኡስታዝ ሙአዝ ተሳስቶ ከሆነ እሺ አርም በቃ የኔ አስተያየት እናገራለሁ እንጂ ኡስታዝ ሙአዝ እንደዚህ አድርጎ ከዛ ይሄን እኮ ገሌ ደግፋ ይሄ አለቅላቂ ብዬ ብናገር እንደዛ እኮ የሚያዩት ቢላሂ አለይኩም ሼክ ተብለው ጀለባ ተደርጎ ተቀምጦ ኪታብ እያቀራ ሴት ደድሮ ገስት ላይ ምንድን ነው የሚያወራችሁ? ገሌ እኮ እንደዚህ ሆኖ ወሬ ያለቀልቃል። ቱ አለይኩም ብቻ እኔ አንዳንዴም ሲጀምር ባልናገር ይችላል። ዋናው ተነግሯ በቃ ሰምታችኋል። ሌላም ጊዜ ድጋሚ ሰማቸውንም አናነሳም። ያው ግን አንዳንዴ እኛም እንደዚህ ከተናገርም ማለት ነው ያው በደንብ እንደሚሰረስራችሁ እንዲገባችሁ ነው። አክቹአሊ ያው ከስሩ ነው እያዳመጠ ነው። ዋናው በደንብ ሰምታችኋል። አሁንም ግን እባካችሁ አቅሙ ካላችሁና እንደው ዳዕዋ ንጽጽር ላይ ማድረግ የምትችሉ ከሆነ ተፈضሉ። ወሰላሙ አለይኩም። ሙሳዲቁን ካለኝ ነኝ ጥያቄ ቢቀርብ ለምን ላማኞች አጀንዳ እንሆናለን? ለምን ለካፊርስ ግባት እንሆናለን? ልክ ፈካን ነው እስልምና ላይ መሰለ ደሳለኝ ወይም ደግሞ ጥርጣሬ እንዳለበት ጉድለት እንከን እንዳለበት ለምን ለነዛ በሽፋን ለሚኖሩ ህዝቦች ግባት እንሆናለን? በጣም ጥንቃቄ እናድርግ። ፍትሃዊ ሁኑ እህት ወንድሞቼ፣ ፍትሃዊ እንሁን። እስልምና የፍትህ ዲን ነው። በጣም ፍትሃዊ እንሁን። ሰዎችን ለማስተካከል ተብሎ እስከ መዋሸት ደረጃ ይደረሳል። ሰዎችን ለማስተካከል ተብሎ ካፊር እንደ ግባት ባቂዳ የተበላሹ ሰዎችን አህባሽ ሙሽሪክ እንደ ግባት መጠቀም አለ። ይሄን ያክል የት ሊያደርሰን ነው? እውን አላማችን ሰዎችን ለማስተካከል ነው እንዴ? ሰዎችን እኮ ቁርአንና ሐዲስና ሐቅ እኮ ነው የሚያስተካክላቸው። እልህና የማንምን የካፊር ቀራቅም ቦየታ ያዘ ነው እንዴ ሰዎችን ልናስተካክላቸው ምንችል? ከካፊር ምንድነው ፍትህ የምትጠብቁ? ካፊር አልካፊር ሆል ካፊር ላ ኸይረ ፊህ ወላሂ። ለኛ ፈተና ከማቀጣጠሉ ምን ሊሆኑልን አዝነው ለአኻሸ ወከላ አላህ Subhanahu Wa Ta'ala ነግሮናል። ወለን ተርዱ አንከ اليهود ወለን ነሷራ حتى تتبع ملتهم። ይሄንነቱ ነው ከነሱ መልካም ልትጠብቅ አበደን። ከባብ መርዝ እንጂ ሌላ መድኃኒት አግኝቼ አላቅም። እንደ ጥቅል ግን እህት ወንድሞቼ ፍትሃዊ ሁኑ። ግድ የለም ፍትሃዊ ስትሆኑ ሐቀኛ ስንሆን ፍትሃዊ ስንሆን አላህ Subhanahu Wa Ta'ala ይህ ፍትህና ይህ ሐቅ ያስተካከላቸዋል። በቃ ሰዎችን እስልምና ያስተካክላቸዋል። ያ የተበላሸ ማንነታቸውን እስልምና ጋራዥ ሆኖ ያስተካክላቸዋል። ግድ የለም ለዛ ግን እውነተኛ እንሆን። ወኩኑ ማዕሷዲቂን ኮን ያለን ይሄ እክትራን ማን አቋለው እውነተኛ ሆኖ ከእውነተኞች ጋርም ሆኖ አለ ማዕሷዲቂን። ያ አላህ ዛሬ ላይ በረድ ስም አደባባይ ላይ የሚነገረውና አደባባይ ላይ ረድ የሚሰጠውና እስቲ ታር የሚሆነው ነገር ተደበላልቆብናል። ይህ ሐቅና ባጢል ተቀላቅሎብናል እንደ ጥቅል።
ሽርክ ቢዳ የሚሰራን ሰው አደባባይ ላይም በለው በግል ረድ ይደረግበታል። ግለሰባዊ አይብያት ነገራቶች ላይ ትሰትራለህ። ሰለፎች ጋር ብነድበት በጣም ከባድ ነው እና ወክር ረዲየላሁ ዐንሁ ኸምር የሚጠጣን ሰው፣ ዝሙት የሚሰራን ሰው ባገኝ፣ ሪባ የሚበላን ሰው ባገኝ ከእኔ ጋር ሌላ ሙሻሂር ሌላ መስካሪ እስከሌለ ድረስ እሰትረዋለሁ ነው ያሉ። መስፈርቱ እስኪሟላ ድረስ አሉ። ዛሬ ላይ ማነፍነፍ አለ እንደ ሙናፊቆች። ሀታ እንደ እስልምና እኮ በሙስሊሞች ላይ ሑስኑ ዞንና አዳላ እኮ ነው ያለው፣ በመልካም መጠርጠርና ፍታዊ መሆን። ሱብሃንአላህ። እኔ በጣም የገረመኝ ነገር ማለት ነው እንዲህ ሊሆን መሰለ ደስ አለኝ። እንደዛ ብለህ ለምን ሸሪው ያስቀመጠውን ነገር ሑስኑ ዞንና እናሳርፍ? ሀታ ነገረኛ እንኳን ቢያመጣልን እኮ ማለት ነው እኔ የማውቀው በኸይር ነው፣ ለአንተ ግልጽ የሆነልህ ነገር አለ ከኔ ዘንድ በቃ የማውቀው በኸይር ነው ብለህ ብታልፍ ምን ትሆናለህ? ምን እንሆናለን? ወላሂ እናተርፍበታለን እንጂ አንከስርበትም። በጣም አፉ በሉ ኡስታዞች፣ እንዲሁም እህት ወንድሞች። እስልምና እኮ በማስረጃ ላይ ሁን ነው የሚለን። ስሜትን መሰለ ደስ አለኝ ይቂ ለወቃልን ላኻሻ ወከላ። ለዚህ እኮ ነው ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا። እንዴ ሰልማን የሚል ስም ስላየህ ልጨፋጭፍ ነው እንዴ? ብዙ ሰልማን አለ። ካፊርም የሆነ ሰልማን አለ፣ አማኝም የሆነ ሰልማን ሊኖር ይችላል። ለዚህ ነው አላህ إن جاءكم فاسق بنبأ فتبينوا አረጋግጡ አለ። አረጋግጡ። የሚገርማችሁ ሁድሁድ ስሌማን አለይሂ ሰላም ቁርአን ላይ ቂሶ አለ። ምን አላቸው ለስሌማን? ወጅቱከ ቢኸበሪ ልየቂን አለ። በእውነተኛ ዜና መጠውልህ አለ። የሱሌማን ምላሽ ምን ነበር? ሰነንዙሩ አሰደቅታም ኩንተ ሚነል ካዲቢን። ሱብሃንአላህ። ማዐነ ልኸበር ልየቂን ነገሩ እውነት ከመሆኑ ጋር እውነተኛ መሆንክንና ውሸተኛ መሆንህንም ሰነንዙሩ አሰደቅታም ኩንተ ሚነል ካዲቢን ጉዳዩን ትኩረትን እናጣራዋለን አለ። ለዚህ እኮ ነው ነብያችን አለይሂ ሰላቱ ወሰላም ከፋ ቢል መሩ አዩ ሐዲተ ቢኩሊ ማተሚ አው ከማ ቃል አለይሂ ሰላቱ ወሰላም ለአንድ ሰው ውሸታም ለመባል የሰማውን በሙሉ ሳያገናዝብ ማውራቱ በቂ ነው አሉ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም። እኔ በጣም የሚገርመኝ ነገር ማለት ነው ምን አይነት ሚዛን ነው ያለው? ለሱና ወንድሙ አንበሳ ይሆናል ጀግና፣ እኔ ከነሱ በቃ ጀባቢራ ነኝ ይላል። ለሽርክና ለሙሽሪኮች ለሙብተዲዎች ጥብቅና ምን አይነት ሚዛን ነው? አላህ ለአማኞች እኮ ሩሃማ በይነሁም ነው። የአማኞች ባህሪ እኮ ሙሐመዱን ረሱሉላህ አለ ወለዚነ ማዐሁ አሽዳኡ ዐለል ኩፋሪ ሩሃማ በይነሁም። የአማኞች ሲፋ ይሄ ነው። አዚለቲን ዐለል ሙእሚኒን አዕዘቲን ዐለል ካፊሪን። የአማኞች ባህሪ ይሄ ነው። ከዛ ውጭ ነው እዚህ ያሉትንም ሆነ ታች ያሉትንም ብረግጣቸው ምንድነው የምጠቀመው? ኢነ ዙልመ ዙሉማቱን የውመል ቂያማ ከመሆኑ ውጭ እዚህ ሐዲስና ነገ ሂሳቤን ከማክበድ ውጭ ምንድነው የሚጠቅመኝ? ሁሌም አደራ እምላችሁ ነገር ይህ እንደ ቃኢዳ የሚያዙት የሚሰራ ሰው ይሳሳታል። ግልጽ ነው። አልካቲቡ የግሉጥ ወልሙተከሊሚ ዩኽጢ። ተናጋሪ ይሳሳታል፣ የሚጽፍ ሰውም ይቀላቀላል፣ የሚናገርም ሰው ይቀላቀላል። ከኔ እንኳን በዚህ ንግግሬ ምን ስህተት ታወጣለህ? ግን መቃሲደ ሸሪዓይ ግልጽ ነው። መቃሲደ ሸሪዓውን እይለት። እኔ በጣም ጥንቃቄ እናድርግ እንጂ ምንም ማስረጃ በሌለን ነገር ዝም ብንልስ? ምንም ማስረጃ ነገር ግልጽ ነው አይደለ? ምክንያቱም አላህ ሱብሓነሁ ወተዓላ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ዐንሁ መስኡላ። ይሄንነቱ እኮ አለ። መስሚያ ጆሮም ማያይንም ሁሉም ነገር ተጠያቂ ነው። ከጥያቄ አናመልጥም። ከጥያቄ ስለማናመልጥ ፍትሃዊ ብንሆንስ? ወኹሱሰን አደራ እምለው ወደ ሱና የተጠጋን እህት ወንድሞች፣ ወደ ሱና የተጠጋን ኡስታዞች፣ ወደ ሱና የተጠጋን ዳዒዎች ችግር ካለ እየተራራምን ብንሄድ የተሻለ ነው። ግልጽ ነው አይደለ? አንዳንዱ ሱና ላይ ብሎ የኢርጃ አቋም ይኖረዋል፣ አንዳንዱ ሱና ላይ ብሎ የተክፊር አቋም ይኖረዋል። ሌላም
ሌላም የፊረቅ ዷላ ሊኖረው ይችላል። ተቀራረቡ፣ ግድ የለም እንቀራረፍ። ከኔው ዘንድ ያለው ዕውቀት ይሄ ነው፣ ካንተ ዘንድ ያለውን ደግሞ አጋራኝ። ምንም ችግር የለውም እኮ መተናነስ፣ ምንም የሚጎዳን ነገር የለም። በጣም ከሚገርመኝ ነገር ማለት ነው ኢብኑ ዑሰይሚን ረሂመሁላህ አነው ሳለ ሸخص في درسه ማታ ኩንቱ አቁል ምንድነው ያልኩት ብሎ ጠየቃቸው። እዛም በኋላ ቃለ ሸخص ያ ግለሰብ ላድሪ አላውቅም አለ። ቃለ ሸህ ለምንድነው ከዛ ከደርሳችን ማትጣዳለ አለ ኢብኑል ቀይም እንትን ኢብኑ ዑሰይሚን። ከዛ የግለሰቡ ምላሽ ምን ነበር? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ሁም ቀሙል ለይሽካ ቢሂም ጀሊሱሁም የሚል የነብያችን ዐለይሂ ሰላቱ ወሰላም ሐዲስ ይዞኝ አላቸው። ታሪኩን ሙሉ ላላመጣው እችላለሁ። ከዓሊሞች ጋር የተቀማመጠ እድለቢስ አይሆንም የሚለው ሐዲስን ተስፋ አድርጌ ነው አለ ያ ግለሰብ። ፈበካ ሸህ ኢብኑ ዑሰይሚን ረሂመሁላህ። አስቡት እንግዲህ ኢብኑ ዑሰይሚን እያስተማሩ ምንድነው ያልኩት ሲሉ አላውቅም ነው ያላቸው አብሮ ተቀምጦ። እንደዚህ ከሆነ ታዲያ ለምን ተጣድክ? ለምንድነው ከኛ ጋር ማትጣድ? ለምንድነው እውቀት ላይ ማትጣድ አሉት። በቃ ይሄን ሐዲስ ተስፋ አድርጌ ነው አለ። ባይገባኝም አብሬ መቀማመጡ እድለቢስ አብሮ የተቀማመጠ ህዝቦችን የተቀማመጠ እድለቢስ አይሆንም የሚለው ሐዲስ ስለያዘኝ ነው አለ። ይሄን ተስፋ አድርጌ ነው አለ። ኢብኑ ዑሰይሚን ምን አሉ? እያለቀሱ አንገታቸውን አቀርቅረው አረድና አኑ አሊመሁ ፈተዓለምና ሚንሁ አሉ። ሱብሃንአላህ ልናስተምረው ፈልገን ከሱ ተማርን አሉ። በቃ በዚህ ልክ የሆነ ተናናሽ እንደሆነ እህት ወንድሞች እስኪ ሐዘኔታ ይኖረን። ወላሂ ያ ሰው እኮ እልህና ሰጣ ገባ እኮ ነው ሰዎችን ሊያስተካክላቸው የማይችለው። እስኪ እንተናነስ፣ ተናንስ። አዎ የሚሰራ ሰው ይሳሳታል፣ ኢጅቲሃድ ሊያደርግ ይችላል። የሆነ ሹብሃም ይዞ ከመስላም ከመፍሰዳ አንፃር ሄዶ እኮ ሊሄድ ይችላል። ነገር ግን ቀውለ ራጂህ ቀውለ ተዋብ ይሄ ነው ሚዛናዊ ያልፊው ብለን ብናስተካክለው ምን ችግር አለ? ይፈልጋል እኮ እንግዲህ ኢብኑ ዑሰይሚን አንጋፋ ዓሊም ናቸው። አንጋፋ ከጋር የገዘፉ ዑለማ ናቸው። አንገታቸውን አቀርቅረው አልቅሰው ልናስተምረው ፈለግን፣ አስተማርን፣ ከሱ ተማርን ያሉኩ ፈተዓለምና ሚንሁ ነው ከሱ ተማርን አሉ። በዚህ ልክ ቢሆንስ ሰዎች ሐቅን አይቀበሉም ብለና አስባለ ካሻው ከላ ኢንሻአላህ ልቋጨው ነው ንግግሬን። በጥቅሉ ሰዎች የማይመለሱበት ከስተታቸው የማይታረሙበት ምክንያት አንዱ ግላዊ አካሄድ ስለምንሄድ ነው። ለምሳሌ ቅድም የተነሳው ስድብ ምን አመጣው ነው። እኔ በጣም የሚገርመኝ ነገር አለ። ስድብ ምን አመጣው? ኦኬ ወንድም ሰልማን ቁርአንና ሐዲስ ተሳሳተ፣ ቁርአንና ሐዲስ ተሳስታል፣ እዚህ ጋር አስተካክል። ኢንተሃል አምሩ። ግላዊ ስትመጣ ግላዊ ይሄድብሃለሁ። ምን አንተስ ሰው ነህ? መላኢካ ሁና አትመጣ፣ ብረት ለብሳ አትመጣ። በፈለከው ነገር ብታስፈራረኝ በዛ ነገር መጣብሃለሁ። የሰው ልጅ ነና። እንግዲህ እኔ እናንተ ሊለያየን የሚችለው ምንድነው? ኢና አክረመኩም ዒንደላሂ አጥቃኩም ነው። ይሄን እነቱ ነው ያለው። አዘውጭ ምን አስፈለገ ነው ሰጣ ገባ እልህ። ስለዚህ ረዳ አረጋለን ምን የምንል ሰዎች የሰለፎችን ብናይ መልካም ነው። አልሙተቀዱ ሶሒህ ቢማ ካነ ዐለይሂ ሰለፉ ሷሊህ፣ ትክክለኛ እምነት የቀደምቶች ስለሆነ ማለት ነው። ግድ የለም እህት ወንድሞች፣ ኡስታዞች፣ ዳዒዎች አደራችሁን ወደ ሰለፎች ኢንቲሳብ እናድርግ። ሸረፍ ነው ለኛ። በእነሱ ምን ሄደው እነሱ የምንከተለው በሙሉ ለኛ ልቅና እንጂ ውርደት አይደለም። በዛ መልኩ ይሁን። ለዛ ነው ለአንድ ሰለፍ ቂለ ለሐሚድ ኢብኑ አህመድ ረሂመሁላህ ማባሉ ከላሙ ሰለፍ አንፋ ሚን ከላሚና ተብለው ተጠየቁ። እንዲሁ የሰለፎች ንግግር ጠቃሚ ያደረገው ከኛ ይልቅ ምንድነው ምክንያቱ አሉ። ቃል እንዲህ ብለው ምላሽ ሰጡ። ሊአነሁም ተከለሙ ሊዕዝ ልኢስላም፣ እስልምናን የበላይ ለማድረግ ለዛ ይናገራሉ አሉ።